ጊዜያዊ ከለላ የማግኘት መብት ወይም ቴምፖራሪ ፕሮቴክሽን ስታተስ በአሜሪካ ሀገር ውስጥ ደህንነት ዲፓርትመንት የሚሰጥ የመንግስት ዕቅድ ሲሆን ብቁ የውጭ ሀገር ዜጋ ተወላጆች ወደ አሜሪካ ከገቡ በኋላ በተለያዩ የጸጥታ ችግሮችና አስጊ ሁኔታዎች የተነሳ ወደ ሀገራቸው ለመመለስ አሳማኝ የሆነ አደጋ የሚፈጥርባቸው መሆኑ ሲታመን ባሉበት ሆነው ያለ ሕጋዊ ሰነዶች ላልተወሰነ ጊዜ እንዲኖሩ የሚደረግበት አሰራር ነው። በዚህም በአሜሪካ ውስጥ ከ17 ሀገራት የተውጣጡ 1.3 ሚሊዮን ስደተኞች ተጠቃሚ ሆነው የነበረ ሲሆን የመብቱ ተጠቃሚ የነበሩት ሀገራት ቀስ በቀስ እንደሚታወቁ በሚያሳይ መልኩ በኢትዮጵያውያን ላይ የተወሰደው ውሳኔ የማንቂያ ደውል ይሆናል እየተባለ ነው። ውሳኔው ተፈጻሚ ከመሆኑ በፊት የጊዜያዊ ከለላ መብት ተጠቃሚዎች በአገሪቱ ውስጥ በኢሚግሬሽን ሕግ መሰረት ከአሜሪካ የማይባረሩና በዚህም ሰበብ ሊታሰሩ የማይችሉ እንዲሁም ለሥራ ስምሪት ፍቃድ የተሰጣቸውና በየትኛውም የሀገሪቷ ክፍሎች ለመጓጓዝ ፍቃድ ያገኙ ነበሩ። ለዚህ መብት ብቁ ያደረጓቸው ምክንያቶች በመጡበት ሀገር ውስጥ ተቀባይነት ያለው የትጥቅ ግጭት ወይም የእርስ በርስ ጦርነት አሊያም እንደ የመሬት መንቀጥቀጥና አውሎ ንፋስ ያሉ ከባድ የተፈጥሮ አደጋዎች እንዲሁም ተላላፊ በሽታዎችና ሌሎች ያልተለመዱ ጊዜያዊ ሁነቶች ናቸው። በተለምዷዊ አሰራርና የዳበሩ ልምዶች እንደሚያሳዩት ከሆነ እነዚህ ሁኔታዎች በአገር ቤት እስከቀጠሉ ድረስ ልዩ ክልከላው መራዘም የሚገባው ነው ተብሎ የሚጠበቅ ነበር። Videos of violent encounters with U.S. immigration officers regularly go viral. They're cited by President Trump's supporters as proof of him realizing a campaign promise. Opponents say the footage shows brutality and lawlessness committed by federal authorities.